እና ስለ ቂራአ አስሩን ቂራአ ፍላጎት ካላችሁ ቪዲዮ ሰራላችኋለሁ ብለህ ስንጠብቅ የለም እስካሁን ያልደረሰኝ። ወቃ ሀገራችን እኮ እንደዚህ ነው። ቆይ የሀገራችን ችግር አሁን ይሄ ነው። እኔ አሁን ቪዲዮውን ሰርቻለሁ። እሷ አላየችውም፣ ግን መታ እየከሰሰችን ነው። ሱብሃንአላህ። የሀገራችን ትልቁ ችግር ይሄ ነው። አሁን ገብተሽ አሁን ብታይ እንደውም አሁን ስንተኛ ላይ ደርሰናል? ዛሬ ራሱ ለቅቅ ያለው ሶስተኛውን አራተኛ የቂራት ልዩነቶች እያልኩ ዋሪሳት ነው። ወርካታ አንዴ ልጨርስ። አይሰማ ሰማል አንዴ እና እሺ ብቻ አላህ ያውቃል። ችግር የለውም። እንቀጥላውን ወደ ሶስተኛው ነው ደርሰናል። ወደ ሶስተኛው የተቆራረጠማ ደርሶኛል ኡስታዝ እኮ ስለ የቂራት ልዩነቶችን ነው እኮ እንሰራለን የተባለው። 10 ቂራት ልዩነት እንዴ ሙሉ የሆነ እንዴት አንድ ቀን አይበቃንም፣ 24 ሰዓት አይበቃም ሙሉ የሆነውን ለማቅረብ። ስለዚህ እንደዚህ የተቆራረጠ ነው ለ30ው ቀን የምንሄደው ማለት ነው። ወደ እንትኑ እንመለስና አንድ ሰው በተቻለ መጠን ቁርአን ሐፊዝ የሆነ ሰው ሙራጃዓ ላይ በተለይ ችግር ያለበት ሰው ከሆነ መጀመሪያ ሙራጃዓውን ነው መመለስ ያለበት። አስሉ እሱ ላይ ግዴታ የሚሆንበትም እሱ ነው። ያንን ማድረግ ነው ያለበት የመጀመሪያው ማለት ነው። ከዛ በኋላ የተለያየ የራሱን የሆነ ዊርድ ሊያደርግ ይችላል፣ ወይ ደግሞ ቀኑን ከፋፍሎ ዊርዱንም ሙራጃዑንም ማድረግ ይችላል። በላጩ ሙራጃዓ ማድረጉ ነው ሐቂቀተን ማለት ነው። ስለዚህ ከዛ አንፃር ተመልከቱት ነው። ሌላ ሰው ካለ ክርስቲያን ካለ አስገቡ፣ ወገኖችን አስገቧቸው። ኢንሻአላህ ታብ ኮፒ ሊንክ አድርጎ ወገኖችን አስገቧቸው። እሺ መርሐባ። ቆይ ተረጋጉ። ስማችሁ ተጣጣ ሳይጠራ ማን ነው? ሙይተር ቀድሞ ያገባል። ቆይ ማን ነው? ሰላም አለይኩም ይላል። ወይ ጠብቅ ሀቢቢ ሷት ምን ሆናል? አንደኛ ደረጃ ከገባችሁ በኋላ ማለት ነው ሰው ያወራ ነው አይደል? ትንሽ ታገሱ። እሺ ፏት ቀጥልሽ። ኔትወርኩ መሰለኝ ኡስታዝ። እሺ ፏት አለ ኔትወርኩ ነው። እሺ በጣም ይቅርታ እና ጥያቄ ነበረኝ። ችግር የለም ሀቢቢ ቀጥል። እሺ እና ጾም ላይ ሲጾም ተሳስቼ የሆነ እንትን ማለት ነው። ከዛ የሆነ ቦታ ነበርኩኝ፣ የሆነ ሰው ምናምን እንትን አለኝና ከዛ አንድ ሁለት ማንካ ምናምን ካወረስኩኝ በኋላ አስታወስኩት። ከዛ ትቼ ወጣውና እሱ ቀዳው ትቼ መጾም ይኖርብኛል ወይስ እንዴት ይታያል? ምንድን ነው የበላኸው ምግብ? ሩዝ በጣም ከባድ ነው። ጠገን ብለሃል። ችግር የለም አላህ ነው አጣዕመከ አላህ ወረዘቀክ። አላህ ነው ያበላህ ያጠጣ። ችግር የለም። የሰው ልጅ ከዳውትቼ ከወጣ በኋላ መጾም ይኖርብኛል ወይስ? አይ ምንም በቃ አላህ ነው ያበላህ፣ አላህ ነው ያጠጣ። ምንም ችግር የለውም። እሺ እንትን ላይስ ንያ ምናምን ያስፈልጋል እንዴ? ጾም ሲጾም ወይስ ለወሩ አንዴ ጾማለሁ ብዬ ካሰብኩኝ ይበቃል ወይስ እንዴት ነው? በየቀኑ ነው የሚሆነው? ወላሂ ዑለማዎች ብዙ የሚያነሱት ነገር አለ። የተሻለ ግን የሚሆነው ሁለቱንም ማካሄድ ነው። ወሩንም ነይቶ ከዛ በኋላ ለየቀኑ ቢያድስ የተሻለ ነው ብለው ያነሳሉ። በተለይ ሀገራችን ዓሊም መካከል አንዱ ሼህ መሐመድ ሐሚዲን ያንን ፖይንት ያነሳሉ። እንደዛ ብለው ያስቀምጣሉ። ንያ ሲባል ለይሰ በለፍዝ ደረጃ ያለውን አይደለም በመሰረቱ ማለት ነው። የተፈለገው ንያ ማለት ቀስድ ሸይ ነው፣ አንድ ነገር ማሰብ ነው። ስለዚህ ያ ብቻ በቂ ነው። አላሁ አዕለም። ያ ብቻ ግን በቂ ነው። ለሰላትም ሆነ ለሁሉም ይሆናል ማለት ነው። አዎ ለአጠቃላይ አዎ ሰላትም ምንም ቢሆን በምላስ ደረጃ የሚወራ አይደለም። ንያ ብለን የምንጠራው ነገር ነወይቱ ሰላተ ምናምን ነው እንደዛ አይደለም። እና እንደዛ ነው በቀልብ ነው ማለት ነው። ኢናም እሺ ጀዛኩሙላህ ኸይራን። ሁላችሁንም እወዳችኋለሁ። እሺ ወያክ ወይ አፉ በለኝ። እሺ ምናልባት ኔትወርክ አንዳንድ ያው ሰዎች ሲመጡ ምናምን እኛም ትግስት ማድረግ አለብን። ቶሎ ወጣ። በጣም ጎበዝ ልጅ ነው በነገራችን ላይ እኛ ከሚከታተሉ ወንድሞች መካከል አንዱ ነውና ፍቅር እንዳይለው ብዬ ነው። ኢንሻአላህ ሞ አደም ነው የሚለው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ የነበረው ስለ ነሺዳ ነበር። እሺ እና ሰሞኑን የተፈቀደ ይመስል በክላሲካል እነ መዋዝ ምናምን ብዙ እየለቀቁ ነውና እንዴት ይታያል?
በመሰረቱ እኛ አላህ ሐላል ያደረገውን ነገር ሐላል ሐራም ያደረገውን ነገር ሐራም ነው የምናደርገው። ነሺዳ የሚባለውን ነገር አስመልክቶ ነሺዳ ሐራም ነው ወይ አይደለም? በመሰረቱ ነሺዳ ሐራም ነው ብሎ የሚያነሳ አካል ማዕሪፍ አላቅም በመሰረቱ ማለት ነው። ምክንያቱም ነሺዳ የሚለው ነገር ማዕናው ራሱ ቫግሬስ ተርም ነው። አህለ ሱና ወል ጀማዓ ቫግሬስ የሆነ ተርም ላይ ዝም ብለው ጥልቅ ብለው የሆነ ሐሳብ አይሰጡም። ምን ማለት ነው? ፓራፍሬዝ መደረግ አለበት። ምን ለማለት ነው የፈለከው? ለምሳሌ ግጥም ሊሆን ይችላል። ግጥም ከሆነ ምንም ችግር ያለው ነገር አይደለም። ለምሳሌ ተመልከት፣ እነዚህ በይቁንያ ግጥም ነው። ከእንትን ግጥሙን ስትመለከተው ከመጀመሪያ ጀምሮ ስትመለከተው ግጥም ነው። አብዱ ቢልሐምድ ሙሰሊና ዐላ ሙሐመድ ኸይሩል ነብይን ኡርሲላ እንደዚህ እያለ ማለት ነው። ኢብኑ ዑሰይሚን ረሂመሁላህ ተዓላ መጽሐፍ ነው። ሼኽ ኢብኑ ዑሰይሚን ረሂመሁላህ ተዓላ አላህ ይርሐማቸው በጣም ትላልቅ ዓሊሞች መካከል አንዱ ማለት ነው። ሌላው ይሄ የምትመለከተው መጽሐፍ የኡሱሉል ፊቅህ ይሄም ግጥም ነው በተመሳሳይ ደረጃ። ኢብኑ ዑሰይሚን ረሂመሁላህ ተዓላ በዚህ ዙሪያ በደንብ ይታወቃል። ግጥም ነው መጽሐፉ ሙሉ በሙሉ ማለት በሚቻል ሙሉ መጽሐፉ ግጥም ነው። ከዛ ያ ግጥም ነው ሸርሕ የተደረገው። ያው አልሐምዱሊላህ አልሙዒድ አልሙብዲ ሙዕጢ ነዋሊ ኩለ መን የስተንጂ ሙሰቢቱ አልአሕካም ፊል ኡሱል እያሉ ማለት ነው። ይሄም ኪታብ ኢብኑ ዑሰይሚን ረሂመሁላህ ተዓላ ኪታብ ወከዛሊከ አላሚያ ኢብኑ ተይሚያ ረሂመሁላህ ተዓላ ዓቂዳ የተቀመጠበት ኪታብ ነዝም ነው፣ ግጥም ነው። እኛ ዋና ውይይታችንና ዋና ንግግራችን ነብዩ በሐዲስ ላይ ያመጡት ክላሲካል የሆነ ነገር አስለን ሐራም ነው የምንለው። አንድ ሁለተኛ ግጥም ራሱ ቢሆን ያ ግጥሙ በዘፈን ላህን የሚመጣ ከሆነ ሐራም ነው የምንለው። ሁለት ማስረጃችን ምንድነው? ከቁርአን ሚን ኪታቢላህ አንድ፣ ሁለተኛ ሚን ሱነቲ ነብይ ሰለላሁ ዐለይሂ ወሰለም። ወደ ማስረጃዎች ልሂድልህ። እዚህ ጋር ኪታቦችን ከፍቼ ነው ማሳየህ ሐቂቀተን ማለት ነው። እሺ ተመልከት። ይሄ ተፍሲር አልኢማም አጠበሪ ኢማም አጠበሪ ረሂመሁላህ ተዓላ የእሳቸው ተፍሲር ነው። በደንብ አድርገህ ተመልከት። እዚህ መጽሐፍ ላይ ምን ብለው እንደሚያስቀምጡልን ላሳየህ። ኢማም አጠበሪ ረሂመሁላህ ተዓላ ይሄንን ያው ገጽ 432 ላይ واستفزز من استطعت منهم بصوتك واجلب عليهم بخيلك ورجلك وشاركهم في الاموال والاولاد وعيدهم وما يعيدهم الشيطان الا غرورا የሚለውን የቁርአን አንቀጽን ሱረቱል ኢስራ ላይ ያለውን አስመልክቶ ምን ይላሉ? واختلف اهل التاويل في الصوت الذي عناه جل ثناؤه بقوله واستفزز من استطعت منهم بصوتك. ይህን የቁርአን አንቀጽ ላይ واستفزز من استطعت منهم بصوتك የተባለው صوت የተባለው ላይ ዑለማዎች ተخالፈዋል አሉ። فقال بعضهم አንዳንዶቹ እንዲህ ብለዋል عنا به صوت الغناء አይታል ዘፈን غناء ክላሲካል ያለው ማለት ነው። ከዛ ይሄንን በሐዲስ ደረጃ በዘገባ ደረጃ ያመጡታል። ከና አቡ ሳኢብ ወገይሪህም ያመጡታል። ይሄንን ሐሳብ ለዒብና ለህው ነው ብለው አስቀምጠዋል ብለው ማለት ነው። እንዲሁም በጣም ሌሎች ብዙዎችን ማስቀመጥ ይቻላል። ከዛ ምን አሉ መሰለ ወአውለ القول አሉ። እንዴ ኢምራን ከታች እየታየኝ ነው። ገስት ላይ የለም እንዴ? አለኝ ልገባ ኦኬ እሺ አስገቡት ከታች وأولى الأقوال في ذلك بالصحة أن يقال إن الله تبارك وتعالى قال لإبليس واستفزز من من ذرية آدم من استطعت أن تستفزهم بصوتك ولم يخصص من ذلك صوتا دون صوت عندن كعنده اليوم ماله سلازي فكل صوت كان له دعاء إليه وإلى عمله وطاعته ያንን ያስቀመጠው ብሎ ነው ያስቀመጡት። ያው ይሄ ክላሲካል አንዱ መገለጫ ነው ክላሲካል። ይሄ ኢማም አጠበሪ ረሂመሁላህ ተዓላ የሳቸው ነው አንደኛው ላይ ያነሱት ነው። ሌላም በጣም ብዙ ፖይንት አለ። ለምሳሌ ሱረቱን ነጅም ላይ የሚያነሱት ተፍሲር አለ። አይ ቲንክ የቱ ጋር እንደሆነ ላውጣውና ካገኘሁት እሱንም ላሳየ። ሱረቱን ነጅም ላይ ጭምር ያነሳሉ አለ። ሱረቱን ነጅም ላይ ክልከላ አለ። አንዴ መጽሐፍ ስለሆነ መከፍተው እንትን እሺ ትታገሱኛላችሁ። አው ከሱረቱን ነጅም በፊት ሌላ ላሳያችሁ። ሱረቱል ፉርቃን ወለዚነ ላ የሽሀዱነ ዙር ምን ተብሎ እንደተፈሰረ ታውቃላችሁ? ከትላልቅ ዑለማዎች ከነ ሙጃሂድ የመጣ ነው። ምን ተብሎ ነው የተቀመጠው? ቃለ ላ የስመዑነ الغናእ غናን የማይሰሙ ናቸው። ምን ላ የሽሀዱነ ዙር የተባለው ላ የስመዑነ الغናእ غናን የማይሰሙ ናቸው ተብሎ ነው የተቀመጠው። ሁለተኛ ማስረጃ ወአንቱም ሳሚዱን የሚለውን የቁርአን አንቀጽን ማስመልክቶ እሳቸው ያስቀመጡት አቋም ምንድነው?
እዛ ጋር የተፈለገበት ነገር ወልጊና ብሎ አስቀምጧል። ጊና ነው ወይም ደግሞ ክላሲካል የሆነ ነገር የተካተተበት ነገር ነው ብሎ አስቀምጠዋል ማለት ነው። እና ክላሲካል ያለው ነገር ለህይወትም በጣም መጥፎ ነው። ኢሞሽንን በጣም እንትን ይላል። አንድ ሁለተኛ ለሰው ልጆች በጣም እየተበጠበጡ ያሉበት ርዕስ ነው። ባይዘው ሁለት በጣም ብዙ የሰው ልጆች እየተበጠበጡበት ያለው ርዕስ ነው። ራሳቸውን እስከ ማጥፋት ድረስ እንዲሁም ሌሎች ብዙ ነገራት ላይ እየገቡ ያሉት አንዱ በዚህ ነው። በምን ዘፈን በሚባል ወይም ክላሲካል ባለው ነገር ማለት ነው። በሐዲስ ደረጃም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ግልጽ አድርገው አስቀምጠዋል። ምን ብለዋል? ወደፊት የመጡ ህዝቦች አሉ ምንም ይሉ ዘፈንን ሐላል የሚያደርጉ يستحلون الحر والحرير والمعازف حرን يعني الزنا والحرير የሐር ልብስን والمعازف እንዲሁም ሙዚቃን የሙዚቃ መሳሪያን ሐላል የሚያደርጉ እንደተፈቀደ አድርገው የሚያሳዩ ህዝቦች ይመጣሉ ብሎ ተናግሯል። هذا የነገሩን ሐራም መሆኑን ይገልጻል ማለት ነው። እንዲሁም ሌሎች ብዙ ሐዲሶች ይኖራሉ። لا تقوم الساعه እንደዚህ ሰዓት አይቆምም ቋብል እስኪመታ ድረስ ተመሳሳይ የሙዚቃ መሳሪያዎች እስኪደረጉ ድረስ ብለው ያስቀምጣቸው ሐዲሶች አሉ። ኢምራን መጨመረው ነገር ካለ መቀጠል ይችላል። ያስቀምጣቸው ሐዲሶች አሉ። ጀዛከላሁ ኸይር ጀዛ በደንብ ተባረከ። አካውንት ሀቢቢ ሞባይል ቀይሬ ነው። ኦኬ እሺ ግልጽ ነው። ኢንሻአላህ ጥያቄዎች ካሉ ይቀጥሉ። ኸይርሽ የምትለው ነገር አለ? ግልጽ ሆኖልኛል ይሄኛው። ሌላ ሁለተኛ ጥያቄ የነበረው ምንድነው ደጃል በሚመጣበት ሰዓት ነብዩላህ ኢሳ መተው ይገሉታል ተብሏል አይደል? ከዛ በኋላ እንዴት ነው የሚሆኑት? ክርስቲያኖቹ ምንድነው የሚሆኑት? ጉግል ላይ ሰርች በማድረጉ ሰዓት ወደ ሙስሊም ይቀየራሉ ተብሏል ክርስቲያኖቹ። እስቲ ኢምራን ቀጥርለት። ኦኬ አልহামዱሊላህ ወከፋ ቁርአን ላይ መልሷል ያስቀምጣል። ወኢን ሚን አህሊ ኪታቢ ላይ ኡሚነን ነብይ ቀብለ ሞቲ ከመሞቱ በፊት በኢሳ የሚያምን እንጂ አንድም የለም ማለት። ስለዚህ ሚንሁም መዩእሚን የእውነቱ ከመጣ በኋላ ኢሳ አለይሂ ሰላም ትክክለኛ ካስተማረ በኋላ አብዛኛው ምእመን አብዛኛው ሰው ያምናል ማለት ነው። ባጭሩ በደንብ ይብራል። ተቀባይ ይሆናል። ይቅርታ ተቀባይ ይሆናል የነሱ አሁን ተውበታቸው ካዩት በኋላ ካመኑ። አዎ የውመል ቂያማ እኮ አልቆመም። ኦኬ እሺ ኢሳ ራሱ የውመል ቂያማ ምልክት ነው። ተውባ የሚቆመች ነው ካልን حتى تطلع الشمس من مغربها ከዛ በኋላ ويبلغ الروح الحناجر كما قال አንድ ሰው ሞት ከቀረበውና እንዲሁም ነው ፀሐይ በመግቢያ ሲወጣ ነው ከዛ በኋላ የተውባ በር ቢዘጋው ከዛ በኋላ ተውባ የለም። ግን ኢሳ አለይሂ ሰላም መምጣቱ ራሱ የውመል ቂያማ ምልክት ነው እንጂ እሱ ራሱ የውመል ቂያማ ነው ማለት አይደለም። ኦኬ ከሱ በኋላ ዘመናት አሉ። እሺ ተመልሶልኛል። ቴንክ ኢንሻአላህ። አንድ ሐዲስ ጨመረ ሰሂህ ቡኻሪ 6448 ነብያችን ምን አሉ? ወለዚ ነፍስ ቢየዲሂ የኔ ነፍስ በሱ እጅ በሆነችው ጌታ እምላለሁኝ ለዩሽከነ አን የንዚለ ፊኩም ኢብኑ መርየም የማርያም ልጅ በእናንተ ላይ ይደርሳል። ሐከመን አድላ ፍትሃዊ ንጉሱ ነው፣ ፍትሃዊ ዳኛ ፈራጅ ነው ማለት ነው። ፈክሲሩ ሶሊብ ያ መስቀል ይሰብራል። ስለዚህ ውሸት እንደሆነ ይገልጽላቸዋል። ከመግለጽም አልፎ ደግሞ ይሰብረዋል። ከዛ በኋላ በወቅቱ ኺንዚር ከከዶችን ይገለ ማለትም ተራ ምግብ ያደርጋቸዋል ወይም ደግሞ ለምግብነት ይከለክላቸዋል ማለት ነው። ከዛ በኋላ ወየضዑል ጂዝያ ግብርን ያስቀራል። ያዳ የሚለው ቃል ብዙ ኺላፍ ቢኖርበትም ያስቀራል ብለን ትርጉሙ ችግር የለውም። ከዛ ወየፈደል ማሉ ሐታ ላ يقبله احد ያው በቃ ሰው መቀበል እስከሚቀበል ድረስ ሀብት ይበዛሉ። ስለዚህ ኢሳ መጥቶ ሰዎችን በሙሉ በፍትህ መንገድ በቁርአንና በሐዲስ ያስተዳድራል ማለት ነው። እና ትክክለኛ መንገድ ይገልጽላቸዋል። ለዛ ነው ሱረቱል በቀራ ደግሜ ላንብብልና ይበቃል። የት ነበረ? ሱረቱል ማኢዳ ላይ ወይም ሚን አህሊል ኪታብ ላይ ኡሚነን ነቢሂ ከመጽሐፉ ሰዎች የሉም በእሱ የሚያምን እንጂ ከመጽሐፉ ሰዎች ከመሞቱ በፊት በእርሱ በኢሳ በእርግጥ የሚያምን እንጂ አንድም የለም ማለት አንድም የለም። ስለዚህ እንደሚያምኑ ይናገራሉ። እሺ ተመልሶልኛል። አመሰግናለሁ። خير ان شاء الله. السلام عليكم. وعليكم السلام ورحمه الله وبركاته. እሺ ሌላ ጥያቄ ያለው ሰው ካለ መቀጠል ይችላል። ሰላም አለይኩም ኡስታዝ። وعليكم السلام ورحمه الله وبركاته። ጥያቄ ነበረኝና ቀጥላዊ አንድ ሰው ባለትዳር ነውና ከሌላ ሴት ጋር እያወራ ሚስት የለኝም ቢል ሚስቱ ፍቺ ትሆናለች ወይስ ቀልዱንም ሆነ የምሩን ቢሆን? والله አለም አላቅም።
እሺ እሺ ታንጋ አመሰግናለሁ። እሺ ክርስቲያኖች ካላችሁ ወገኖች በተለይ ወገኖችን አስገቡልን ሸጂ ወይ ደግሞ ንጽጽራዊ ጥያቄ ካላችሁ ንጽጽራዊ ጥያቄ ጠይቁ ኢንሻአላህ። የሉም እኮ ነው ለዛ ነው እንደው ምን እናድርግ። ንጽጽራዊ ጥያቄ ያላቸው ሰዎች ካሉ ገብተው ንጽጽራዊ ጥያቄ ቢጠይቁ ጥሩ ነበር። መርሐባ ንጽጽራዊ ካሁን በኋላ ፈትዋ እንዳትጠይቁ እሺ። ፈትዋ እንዳትጠይቁ በቃ ንጽጽራዊ ይሁን እሺ። ነገሩ ፕሮግራም አሳች ነው። ሌላ ደግሞ ፎሎ አድርጉ የምትሉ ልጆች እዚህ ቤት አይቻልም እሺ። የቤት ህግ ስለሆነ ነው ፎሎ አድርጉ ማለት አይቻልም። እሺ ኡማይመን ጠይቂ። እሺ ኡስታዝ ሰላም አለይኩም ጀዛከላ ኸይር። ያው ካልጻፍኩ እኮ ስለምታስቆመኝ ብዬ ነው ቀድሜ የጻፍኩት። ኡስታዝ 2 ወይም 3 ጥያቄ አለኝ። በመጀመሪያ ደረጃ ድህነት ወደ ኩፍር ያቀርባል የሚል ሰሂህ የሆነ ሐዲስ አለ እንዴ? ሐሳቡ ሌላ ነው። የተፈለገበት ነገር ለዛ ሳይሆን የሰው ልጅ በሀብቱ ምክንያት ሃይማኖቱን ሊቀይር ይችላል የሚለውን ሐሳብ ነው የሚይዘው። ያም የሚሆነው ምንድነው በቀናዓተል ቀልብ ካሌለ ወይም ደግሞ በትንሽ መብቃቃት የሚባል ነገር ካሌለ እንቸገራለን ማለት ነው። የሆነ ትልቅ ነገርን ፍለጋ ሃይማኖታችን ራሱ እስከ መቀየር መድረስ እንችላለን ማለት ነው። ሰው ያንን ነው የሚናገረው እንጂ ድህነት የሚባለው ነገር የአላህ ውዴታም የአላህ ጥላቻም አይደለም። በተመሳሳይ ሀብት የሚባለውም ነገር የአላህ ውዴታ የአላህ ጥላቻም አይደለም። አላህ Subhanahu Wa Ta'ala ሱረቱል ፈጅር ላይ ሲናገር ምንድነው ያለው? ያ አላህ Subhanahu Wa Ta'ala በጎ ነገር ያዋለለት አካል ፈየቁሉ ረቢ አክረመን ይላል። ጌታዬ አከበረኝ አላቀኝ ይላል አለ ሀብት ስለሰጠው ብቻ ማለት ነው። ወአማ ኢዛ መብተላ ፈቀደረ ዐለይሂ ሪዝቀሁ ፈየቁሉ ረቢ አሃነን። በተመሳሳይ ሪዝቁን ያዝ ቢያረግበት ኢብቲላ ሲያረግበት ደግሞ ወይም ሲፈትነው ምን ይላል? ጌታዬ በጣም ዝቅ አድርገኝ አዋረደኝ ይላል። ግን አይገናኝም ከዛ ጋር ብሎ ነው አላህ Subhanahu Wa Ta'ala የሚያስቀምጠው ማለት ምንም አይገናኝም። ሀብትም ሆነ ድህነት ከአላህ ውዴታና ከአላህ ጥላቻ ጋር ከጀነት መግባትና ከገሃነም መግባት ጋር የሚያገናኘው ነገር የለም ማለት ነው። እንደውም በሐዲስ ላይ ምንድነው የመጣው ከተባለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ድሆችን ራአይቱ አክثر اهل الجنه የጀነት ብዙ ሰዎች አልፉቀራ ብሎ ነው ያስቀመጡት። ፈቂሮች ናቸው ድሆች ናቸው ብሎ ነው ያስቀመጡት። ምክንያቱም እነዛ ፈቂሮች የነቢያት ተከታይ ናቸው። ምንድነው ይሄ ባዲ ራእይ የሆኑ ከኛ መካከል አራዚሎችን የተከተሉት ይሉ አልነበር? የኑህ ህዝቦችን አራዚል የሆኑ ደካሞች ብቻ ነው የተከተሏቸው፣ ሌሎች አልተከተሏቸውም ብለውም ይቀልዱባቸው ነበር። ነቢያትን የሚከተሏቸው በመሰረቱ ሀብታሞች ሳይሆኑ ድሆች ናቸው። ለምን መሰላችሁ? ድሃ አካል የሚያጣው ነገር የለም፣ ሀብታም ብዙ ነገር ያጣል። ለዛ ነው አቡበክር ሲዲቅ ረዲየላሁ ዐንሁ ሀብታም ሆኖ ነብዩን ስለተከተለ ትልቅ ቦታ የተሰጠው ማለት ነው። ሲዲቅም ተብሎ የተጠራበት ምክንያት ብዙ ክብሩን ኃይሉን ብዙ ነገር ያጣል፣ ግን አላህ ያንን ቦታ ሰጥቶታል። ስለዚህ ከዛ አንፃር ነው የምንመለከተው። ጀዛከላ ኸይራን። እኔም ከዚህ ሐዲስ ጋር ተጋጭቶብኝ ነበር ሲያመጡብኝ። መርሐባ ጀዛከላ። ሁለተኛው ጥያቄ ደግሞ እጣን ማጨስ ቪዲዮ ሁሉ ልኬልህ ነበር አልገባኝም ብዬ እጣን ማጭረስ አው ደግሞ አድሩስ ማጨስ ሰውየው እየቀራ ሊሆን ይችላል ወይም ዝም ሌላ ጊዜ እናያለን እሱ ነጥብ። እሺ መርሐባሽ ለለፈው ግን ጥያቄ ሆኖብኛል ብትመልስልኝ ደስ ይለኛል። እሺ ሶስተኛው ጥያቄ ደግሞ ቢስሚላህ ጠፋብኝ፣ ቆይ አንዴ። ሶስተኛው ጥያቄ ደግሞ ሴት ልጅ ተራዊ ባለመስገዷ ማለት ተራዊ ከኢማሙ ጋር ሄዳ ተከትላ ባለመስገዷ የተነገረውን ሐዲስ ከኢማሙ ጋር ተከትሎ የሰገደ ሰው እስከ መጨረሻው ድረስ ሌላ እንደቆመ አጅር ያገኛል የሚለውን እንትን አጅር ታገኛለች እዛ ሄዳ ባለመስገዷ ቤት ብቻ ብትሰግድ። ሴት ልጅ በመሰረቱ አስሎ የሴት ልጅ አጅር የምታገኘው እጥፍ ድርብ የሆነ አጅር የምታገኘው ቤቷ ስትሰግድ ነው። በተለይ ተራዊህ ላይ ብለው ወጥተው በየመንገዱ ወደዚህ ወደዛ የሚሉ ሴቶች አግባብ አይደለም። ያንን ማድረግ አይገባቸው። አላህ Subhanahu Wa Ta'ala እዛው ቤታቸው ላይ ወቀርነ ፊ ቡዩቲኩን ብሎ እንዳስቀመጠው እዛው ቤታቸው ላይ እጥፍ ድርብ አድርጎ አጅራቸውን ይሰጣቸዋል። ለወንዶች ያላቸው አጅር ለነሱም ይኖራቸዋል። ግን ሌላ ነገር ኢብቲጋ ፍለጋ አይዛ ሄደን እንደ ወንዶቹ ተራዊህ መስገድ ነው ከተባለ ነው ያ አጅር ለእናንተ ቤት ውስጥ ሲሆን እጥፍ ሆኖ ለእናንተ የተሻለ ይሰጣቸዋል። ስለዚህ ቤታችሁ ውስጥ ስገዱ አጅራችሁን ታገኛላችሁ። እሺ ጀዛከላህ ኸይራን ጨርሻለሁ። የዛሬ ጥያቄ የራሴ ጥያቄ ነበር፣ ለዛ ነው እሺ በመሀል የገባሁት። አፋን
ቀጥሉ። خير ان شاء الله. السلام عليكم ورحمة الله وبركاته أستاذ. وعليكم السلام ورحمة الله وبركاته. ተራዊ በተራዊ በተገናኘ ነው ልጠይቅ። ጠይቅ። አሁን ቤት ሴቶች ጀዛኩምና አሁን ተመለሰው ጥያቄ ነበር። 11 ስንሰግድ ሁለት አድርገን እንሰግድና መጨረሻ ላይ እኔ ቆይቻለሁ መስጊድ ስለሰገድኩ 5 አመት ምናምን ይሆነኛል እና ሁለት አድርገን እንሰግድና መጨረሻ ላይ ሶስቱን አንድ ላይ አድርጌ እሰግዳለሁ እና ሁለት ተሽሁድ ነው አንድ ተሽሁድ የሚለው ላይ ስለተጠራጠርኩ ነው። በመሰረቱ የዊትር ሰላት እንደ መግሪብ ሰላት አድርጎ መስገድ ሐራም ነው። ከዛ ውጭ ያለው ስግደት ችግር የለው። ለምሳሌ በአንድ ተሸሁድ አየር ላይ በአንድ ተሸሁድ ሶስቱንም በመጨረሻ ተሸሁድ ብቻ መጨረስ ይቻላል። ወይም ደግሞ መሃል ላይ ቁጭ ብለን አሰላምተን ሁለቱን ሰግደን አንድ ብቻው መስገድ ይቻላል። እንደ መግሪብ ግን መስገድ ሐራም ነው፣ አይቻልም። ይሄ ብዙ መዝሐቦች የሄዱበት መንገድ ነው። እንደ መግሪብ አድርጋችሁ ዊትርን መስገድ አትችሉም። ከዛ ውጭ ያለው ችግር የለው። ሶስቱን አንድ ላይ ስንሰግድ አንድ ተሸሁድ ብቻ ነው የምንቀረው ማለት ነው። ሶስቱን አንድ ላይ ከሆነ በመጨረሻ ተሸሁድ ብቻ ነው፣ በመሃል ቁጭ አትይም ማለት ነው። ሁለት ተሰግጂና ተሸሁድ ሳታረጊ ትነሻለሽ። ግልጽ ነው። ጀዛኩሙላህ ኸይር። እሺ ወያኪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ናችሁ? አልሐምዱሊላህ። እሺ እኔም ጥያቄ ነበረኝ። እሺ ሴት ልጅ ረመዳን ላይ አሁን በተለይ ረመዳን ላይ ሀይድ በምንሆንበት ሰዓት አጅር እንዳያልፈን በማለት በስልካችን ቁርአን ብንቀራ እንዴት ይታያል? ይህ መስአላ ላይ በጣም ብዙ ጊዜ ነው ያወራ ነው። አርቲክል እጽፍላችኋለሁ። እሺ በኋላ ደከመኝ እዚህ ጥያቄ ላይ ብዙ ጊዜ ከማውራት የተነሳ አርቲክል እጽፍላችኋለሁ ቴሌግራም ላይ ኢንሻአላህ፣ ወይ ነገ ወይ ከነገ ወዲያ ወይ አርቲክል ወይ ቀለል ያለ ነገር አስቀምጥላችኋለሁ። እሺ ኢንሻአላህ። እንደገና ሁለተኛ ጥያቄ አለኝ። እንዲሁም ሀይድ ላይ ሆነን 2 ቀን 3 ቀን ከፈሰሰን በኋላ ለ2 ቀን ወይም ደግሞ እንደዚህ የማይፈስብን ቀን አለ። በነዛ ቀናቶች ሻወር ውስጥ መጾም አለብን ወይስ ቀኑ እስከንጨርስ መጠበቅ አለብን? والله اعلم. طيب جزاكم الله خير. እሺ ምን እናድርግ መሰለህ ኢምራን፣ እንዴት ነህ? አለሁ አልሐምዱሊላህ። አንድ ክርስቲያን ገስት ላይ አለ፣ አውራት ወይ አውራ خير ኢንሻአላህ። ያው ሞር አለማችን ፈትዋም ኢንሻአላህ ኡስታዝ አቡኪ ስላለ ማስተናገድ እንችላለን። ግን ሞር ደግሞ የሆነ ንጽጽራዊ ጥያቄ ካለ ኢንሻአላህ እሱን አስቀድም። ታነች ማርያም ሰላም ብያለሁ። ማርያም ከኔ ጋር ነው ኪዝም አለች። አይደለም ራሷ ናት አለሽ ወገናችን። ማርያም ካለሁ አለሁ በይ፣ አለበለዚያ ልናወርድሽ ነው። እሺ እሺ፣ እናመሰግናለን። በቃ አውርዷት። ጥያቄ ያለው ካለ ኢንሻአላህ አንድ ቁጥር ጻፉ፣ ቀጥሉ ኢንሻአላህ። ንጽጽራዊ ጥያቄ ካላችሁ ጠይቁ። እሺ አሁን ሴሽኑን እንከፋፍለው። አሁን ዲናዊ የሆነ ነገር በደንብ እንጠይቃለን። አሁን ትጠይቃላችሁና እንማማራለን በጠዋት ክፍለ ጊዜ ምናምን ላይ የሆነ ታይም ላይ። ስለዚህ ሴሽኑን በዛ ስንከፋፍለው በቃ ያንን አስባችሁ እንትን በሉ ኢንሻአላህ። ስለዚህ ከዛ አንፃር ነው አይ ቲንክ እኛም ብዙ አንቆይም ይሄን ያህል፣ ግን እንደዛ አድርጉ ለማለት ነው። ንጽጽራዊ ጥያቄ ያለው ሰው ካለ አሁንም ገስት ገብቶ መጠየቅ ይችላል። እኔ ደከመኝ በጣም ለሐውለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ ከሱረቱል ኢምራን ላይ ነበረ፣ ይቻላል ወይስ ልተው? ጠይቂ። ሱረቱል ኢምራን ላይ ቁጥር 27 ላይ ሕያውን ከሞት ውስጥ ታወጣለህ ይላል እና ትንሽ ስላልገባኝ ነው፣ ታብራራኛለህ ኡስታዝ ፕሊዝ? አላህ ሱብሓነሁ ወተዓላ አጂብ የሆነ ነገር ይሰራል። ሕያው ከሆነ ነገር ሙታንን፣ ከሞተ ነገር ሕያውን ያወጣል። አላህ ሱብሓነሁ ወተዓላ ከሞተ ነገር ሕያው ያወጣል ማለት
የኛን ዑደተ ህይወትን መሰረት አድርገን ብንመለከት እኛ ከየት ነው የመጣ ነው? ህይወት ከሌለው ነገር ነው የመጣ ነው አይደለም? ህይወት ከሌለው ነገር ነው የመጣ ነው። ከወንድ ዘር አብሲና ከሴት እንቁላል ማለት ነው። ህይወት ያሌለው ነገር ነው። ስለዚህ ህይወት ከሌለው ነገር ህይወት ያለውን ነገር አላህ ያወጣል። በተመሳሳይ በምን ሊታይ ይችላል? ከተለያዩ ይሄ ምንድነው የሚባለው የበሰበሱ ነገራቶች ላይ ህይወት ያለው ነገር አላህ ያወጣል። በዛም ሊታይ ይችላል። በተመሳሳይ በምን ሊታይ ይችላል? ህይወት የሚባለው በትምህርት ይመሰላል። ጥሩ ሰው ምናምን ሆኖ ለምሳሌ ጥሩ ሆኖ ነቢያት ለምሳሌ ሆነው ሙጅሪም ሊወለድላቸው ይችላል። ከሙጅሪም ደግሞ ልክ እንደ ኸድር እንደነ ካሊድ ብን ወሊድ የወሊድ ልጅ ነው። ወሊድ በጣም ሙጅሪም ነው። ካሊድ ግን ሐይ ነው። ስለዚህ በሁለቱም ሊታይ ይችላል ማለት ነው። ከሁለቱም አንፃር እንመለከተዋለን። የቁርአን አንቀጽ يخرج الحي من الميت ويخرج الميت من الحي የሚለው አንቀጽ ከዛ ጋር ከዝናብ ጋር ከምድር ጋር ይታያሉ። ዑለማዎች በጣም የሚገርም ነገር ያነሳሉ እዚህ ጋር። እኔ እንደው መመክርሽ ምንድነው የኢማም አጠበሪ ረሂመሁላህ ተዓላ ተፍሲር እዚህ ላይ ያስቀመጡትን ብትመለከቱ በጣም ብዙ ነገር ነው ያስቀመጡት። የሚገራርም ነጥብ ማለት ነው። ወቂለ እያሉ አስቀምጧል እያንዳንዱ ነጥብ። ስለዚህ ያንን ብትመለከች እንደውም ጥሩ ነው። ኦኬ እሺ ኪዳ የጌታ ልጅ የሚል ልጅ እያየው ነው። እሺ ጀዛኩሙላህ ኸይር። እሺ አረ አቡበከር በደንብ አያነብም መሰለኝ። ኪዳ የጌታ ልጅ ብሏል። የገጠር ልጅ ነው የሚለው። ይቅርታ የቀደሙን ሳቅ እኮ መልሰን ልናመጣው ነው። እሺ እንዴት ነህ ኪዳ? አለን ይመስገነው። ቆይ እስቲ ተረጋጋ። ቆይ ወይኔ ለማውራት በጣም ቸኩራል። ቆይ እስቲ እናውራ ትንሽ። እንዴት ነህ? መጀመሪያ ጤንነትህን ደህንነትህን። እሺ ጥያቄ አለህ ወይስ? ጥያቄ አለኝ። ከዛ በፊት ግን ከኔ በላይ ያለው ኢምራን እንትን ማለት ስለምፈልግ ነው የሚያስረዳበት መንገድ ምናምን አቡበከርን አይቻላቅም። ኢብራሂም ቢኖር ኖሮ ደስ ይለኝ ነበረ በጣም ማለት ነው። ያው ብዙ ጊዜ ቀን ስለምከታተለው ኢምራን የምታስረዳበት መንገድ ምናምን በጣም ነው ደስ የሚለው። አክቹዋሊ ሁሉም ምክንያቱም ኢቭን ለኢንሳልት ምናምን አይደለም ስድብ ምናምን አይደለም መጀመሪያ የሚቀናቸው። አንዳንድ ቦታዎችን ሁሉ ዳሽ ብለው አልፈው ከዛ አይኛ እናነበውም ከፈለክ አንብበው ብለው ነው እንትን የሚሉት የሚያስረዱት ማለት ነው። እሱ ነገር ደስ ይላል። አሁን አቡበከር ቤቱን እንዳልይዝበት በክርስትና ለምሳሌ ሰይጣን በጣም ታናሽ የሆነ ትንሽ የሆነ ፍጥረት ነው እና ከአምላክ አንጻር ስናየው ማለት ነው እና ፓወርፉል ሆኖ ሳለ አላህ እኔ አሁን ከሙስሊም ደግሞ መስማት ስለፈለኩኝ ነው በዚህኛው ጋር መልሳለና ፓወርፉል ሆኖ ሳለ አቅም ኖሮት ሳለ ለምንድን ነው ይህን ያህል የሰው ልጆችን እንዲያሰቃይ ለሰው ልጆች በዚህ መጠን እንቅፋት እንዲሆን እንትን የሆነው ለምንድን ነው? ያለ መጥፋቱ ወይም ደግሞ ይሄን ያህል የመንከራተታችን ምክንያት ለምንድን ነው? ፓወርፉል እስከሆነ ድረስ አላህ ለምንድን ነው ማያጠፋው የሚለውን ነገር ከሙስሊም መስማት ስለፈለኩኝ ነው። አንደኛው ጥያቄ ማለት ነው። ኦኬ በጣም ጥሩ። ክርስቲያን ነህ ሀቢቢ ወይስ ኤቲስት ፖዚሽንህ? ኦኬ እሺ ነው። አዎ ይሄ ፕሮብሌም ኦፍ ኢቪል ይባላል። የጥያቄው ሴክት ፕሮብሌም ኦፍ ኢቪል ሴክት ላይ እንከተዋለን። ያ ማለት ምንድን ነው? ዲያብሎስ ምድር ላይ በጣም ብዙ ነገራቶችን ይፈጽማል፣ ብዙ ነገራትን ያደርጋል እና እነዛ ነገራቶችን እንዲያደርግ አምላክ ሙሉ ፍቃድ ሰጥቶታል። ወይም ነው ፍቃድ ካልሰጠው ለምንድን ነው ስቶፕ ለምንድን ነው የማይለው ነው ጥያቄው። ጠቅላላ ስናደርገው ማለት ነው አይደለም? አስተካክለኝ። ጥያቄው እንደዚህ ከሆነ በዚህ ሙቭ ላርግ፣ ካልሆነ ደግሞ እንትን ላርግ። የሚጨመር ነገር ካለ እንትን በል። በመሀል ጠፋብኝ አቡኪ። ምንድነው ያልኩ? ጥያቄ ጠቅላላ ስናደርገው ዲያብሎስ
እንደዚህ አይነት ዓለም ላይ ያንን ሁሉ ጥንቅጥ እንዲያረግ አምላክ ለምን ፈቀደለት? ለምን ስቶፕ አላለውም? ገብቶ በመሃል ለምን አላቆመም የሚል ነው አይደል? አዎ የሆነ ሰዓት ድረስ ኦር ለፈተና ኦር ለሆነ ቴምፕቴሽን ምናምን ሊሆን ይችላል። ግን እስካሁን ድረስ ለምን የሰው ልጅስ በዚህ መጠን ለምን መገፋት አለበት የሚለውን ነገር መስማት ስለፈለኩኝ ነው። ኦኬ እሺ ቆይ ኢምሩ እኔ ረጅም ሰዓት እያወራሁ ስለነበር ኢምራን እንትን ይበልና እኔም ፖይንት አስቀምጥልሃል። ኢምራን አለ አላህ እሺ خير الحمد لله ወከፋ። ያው በጣም ሰፊ ፖይንት ነው፣ ግን ባጭሩን አስቀምጠውና ኢንሻአላህ አቡኪ በደንብ ትሄድበታለህ፣ ብዙም ለማስለማመች ማለት ነው። መጀመሪያ ቁርአን ላይ መልሶ አስቀምጦታል። ለፈተና ነው አላህ Subhanahu Wa Ta'ala የተው። መጀመሪያ አንድ ነገር ላይ መስማማት አለብን። ምድር ዘላለማዊ መኖሪያ አይደለችም። ኦኬ ፈተና የሚባል ነገር ምድር ላይ አለ። ፈተና ደግሞ በብዙ መንገድ ይሆናል። ሰይጣን ሰዎችን ይፈትናል፣ ሰዎችን በራሳቸው ይፈተናሉ፣ በሀብትም ይፈተናሉ፣ በድህነትም ይፈተናሉ፣ በብዙ ነገር ይፈተናሉ። ይሄ ፈተና ይባል። ሁሉም ደግሞ ከአላህ እንደሆነ እናምናለን። ስለዚህ ሙስሊሞች አንድ እምነት አለን። ወደዚህ ምድር የመጣ ነው ኃላፊነት ተሰጥቶን ሊየብሉወኩም አዩኩም አህሰኑ አመላ ስራችን ሊፈተን እንደሆነ እንስማማለን። በዚህ ከተስማማን ለምንድነው የተወው ስንል ቁርአን ኢብሊስ ምን አለ? ፈአንዚርኒ ኢላ የውሚ ይብዓሱን አለ። እስከሚቀሰቀሱበት ድረስ በህይወት አቆየኝ አለው አላህ ማለት ነው። ከዛ አላህ ምን አለ? ኢዝሀብ ፈመን ተበዐከ ፈኢነ ለሁም ጀሃነም ከማ ቃል፣ የተከተሉን በሙሉ ገሃነም አስገባቸዋለሁ ያው ተፈትናቸው ብሎ ይላከዋል። ቀጥሎ ምን አለ? ኢላ አስታውሱኝ ቁርአን ነው አቡኪ አማኞች ሲቀር የሚለው ምን የሚለው ቦታ አማኞች ሲቀር የሚለው ብቻ ግን አረበኛው ግዴታ ማለት አይጠበቅብንም። ኢላ ኢባዲየል ሙኽሊሲን መሰኛው ከማቃል ባሮች ሲቀር ብሎ አስቀምጧል። ስለዚህ ባሮቹን የአላህ ትክክለኛ ባሮችን እንደማይፈትናቸው ይናገራል። ግን ደግሞ እንደዚህ ጣዖት አምላኪያንን ልባቸውን ክፍት ያደርጉ ግን በሰይጣን ፈተና ሊወድቁ ይችላሉ። ስለዚህ በእስልምናችን ምን አለ? አላህ ባሮችን በብዙ መንገድ ሲፈትን ሰይጣን ራሱ አንዱ ፈተና ነው። እሱን ካልንማ አላህ ለምንድን ነው ምድር ላይ መሬት መንቀጥቀጥ የሚያመጣው? ሰዎችን የሚሞቱት ሰዎች እርስ በርስ የሚጋደሉ እንላለን እኮ። እንደዛ ካልንማ እንደዛ የሚል ፖይንት ከመጣ ወደ ምድር የመጣንበት ዓላማ ራሱ ቀረ ማለት ነው። ኦኬ ምድር ራሱ ጀነት ከሆነች ምንም ፈተና ከሌለባት ሲጀምር ወደ ምድር የመጣንበት ዓላማ ምንድን ነው የሚሆነው? ኦኬ ቁርአን ምንድን ነው ያለው? ኢኒ ጃኢሉን ፊል አርዲ ኸሊፋ፣ በምድር ላይ ምትክ አድራጊ ነኝ ያለው። ኸሊፈቱላሂ ፊል አርድ ነን። ኦኬ ወጀዐልናኩም ኸላኢፈል አርድ ያለው ቁርአን ላይ ምድር ላይ ኃላፊነት አለን። ኃላፊነታችን ደግሞ በጥሩ ማዘዝ ከመጥፎ ነገር ደግሞ መከልከል ነው አይደለ? ከመጥፎ ነገር የማንከለክለው ህዝብ ከሌለ ሁሉም ጥሩ ከሆነ ሲጀመር በቃ ሴንስለስ እኮ ነው የሚሆነው። ሁሉም ሰው አማኝ ከሆነ ሁሉም ትክክል ከሆነ ትጀመራለህ። ወደ ምድር ለምን አመጣን? ዘሎ ጀነት ያስገባ ነበረ። ግን ወደ ምድር የመጣንበት ዓላማ ምንድን ነው? ልንፈተን ነው። ስለዚህ በብዙ መንገድ እንፈተን። ይሄ ራሱ ከፈተናዎቹ አንዱ ፈተና ነው። ምሳሌ ረሱል ሰለላሁ ዐለይሂ ወሰለም አንድ ሰው አይታመምም ለኃጢአቱ ማስተሰሪያ ከሆነ ኢንሰበር፣ አንድ ሰው ታሞ ከታገሰ ለኃጢአቱ ምንድነው? ማስተሰሪያ ነው። አያህ አላህ በበሽታ ፈተነው፣ ሰውየው ግን ከሰበረ አጅር አገኘ። እንዲሁም ሀብታም ካለ ኢንፋቅ በማድረጉ አላህ ይፈትነዋል። ሀብታም ሆኖ ነፍስያው አሸንፈው በቃ ብር የሚሰበስብ ከሆነ ይሄ ሰውየው መልቂያም ይጠየቃል፣ ብር በመሰብሰቡና ለድሃ ባለመስጠቱ ማለት ነው። እንዲሁም ደግሞ ድሃ ደግሞ ተቸግሮ እያለ ካልሰበረ አላህ ፊት ይጠየቃል። ግን ከሰበረ ደግሞ ፈለሁል ጀነት አለው። ስለዚህ አላህ በብዙ መንገድ ባሮችን ይፈትናል። ሰይጣን ደግሞ ከፈተናዎቹ መካከል አንድ ፈተና ነው ማለት ነው። ኢንሻአላህ አቡኪ ደግሞ በደንብ ሄድበት። ጀዛከላ ጥሩ ነጥብ ነው ፈተና የሚለው ሐሳብ ማለት ነው። በእስልምና አስተምህሮ ላይ አላህ ኢብሊስን እስከ ትንሣኤ ቀን እንዲቆይ አድርጎታል። የእርሱ ልመና አለ። ያንን ልመና ሊሚት አድርጎ እስከ ትንሣኤ ድረስ ያለ ቦታ አላህ ሰጥቶታል። ዘን ደግሞ ፈተናም ልፈትን ብሎ በተናገረው መጠን ፈተና እንዲፈትንም ጭምር አላህ ሱብሓነሁ ወተዓላ ፈቅዶለታል። ይሄ ግን ያለምንም ምክንያት የተደረገ ነገር አይደለም። ምክንያት አለው። ምክንያቶቹን አመክንያዊ በሆነ ሁኔታ እንዲሁም ሰነዳዊ በሆነ ደረጃ አስቀምጥልሃለሁ። የመጀመሪያው አላህ ሱብሓነሁ ወተዓላ ያስቀመጠው ነገር ለፈተና ነው። የትራያል ኮንሴፕት ብለን የምንጠራው ነገር አለ። ፈተና ብለን የምናነሳው ነገር ማለት አላህ የአፍተር ሚለው አካውንት ሚውት አድርግ። የልብ አካውንት እንትን ልብ ሲመታ እየተሰማኝ ነው ወይ አውርዱት። በጣም ይጨንቃል። እና የትራያል ኮንሴፕት ብለን የምናነሳው ነገር አለ። አላህ Subhanahu Wa Ta'ala የፈጠራቸው ሰውን ሲፈጥር አላህ Subhanahu Wa Ta'ala እንፈተናለን። በመሰረቱ ዲያብሎስ ደግሞ እኛን ይፈትነናል። ፈተና ደግሞ ባይኖር ጥሩን ከመጥፎ መለየት አይኖርም። እንክርዳዱን ከመጥፎ ነገር እንዴት አድርገን ነው መለየት የምንችለው? የለም። አላህ ለዛ ነው ሱረቱል ሙልክ አንቀጽ 2 ላይ ያ ሞትና ህይወትን የፈጠረ ከእናንተ ይበልጥ ስራው ያማረ ማን መሆኑን ሊሞክራችሁ ነው አለ አላህ Subhanahu Wa Ta'ala። ሊየብሉወኩም አዩኩም አህሰኑ አመላ፣
ከእናንተ መካከል ማን ነው በጎ ስራ የሚሰራው የሚለውን ሊሞክራችሁ ነው አላህ ያንን ያደረገዋል። ተስማማን? እሺ አላህ Subhanahu Wa Ta'ala ለዛ ነው የፈጠረው። አንደኛ ኮንሴፕት። ሁለተኛ እውነተኛ አማኝን አላህ Subhanahu Wa Ta'ala ከግብዞች የሚለይበት ነው። አስተውለህ ከሆነ በህይወት ላይ ምን የሚባል ነገር አለ? ኮንፍሊክት የሚባል ነገር አለ፣ ወይም ግጭት ብለን የምናነሳው ነገር አለ። በህይወት ላይ ግጭት ካሌለ አምላክህን ትታዘዛለህ። ለምሳሌ ኪዳ እግዚአብሔር አንድ ትእዛዝ አዘዘን በል። ምን የሚል ትእዛዝ? እግዚአብሔር በጠዋት ተነስታችሁ እኔን ስገዱኝ አለ። ኦኬ ተስማማን። እግዚአብሔር በጠዋት ተነስታችሁ እኔን ስገዱኝ የሚለውን ትእዛዝ አንተ ልታመጽ የምትችለው በጠዋት መነሳት ሲከብድህና ሲከብድህ ብቻ ነው። ካልከበደህ የሚመች ነገር ከሆነማ ለምን ታመጸዋለህ? ሲውተብል የሆነ ነገር ከሆነ ማለት ነው። ገብቶሃል? ስለዚህ ኮንፍሊክት ካልተፈጠረ ማን ነው ታዛዥ ማን ነው ታዛዥ ያልሆነው የሚለውን አይታወቅም። ሞዴሬተሮች እዚህ ቤት ሰው ብሎክ አታርጉ ከይቅርታ ጋር። ማንም ክርስቲያን የፈለገ ማንም ቢሳደብ ብሎክ አታድርጉ። ወደው አይደለም የሚሳደቡት ወይ ወደው አይደለም የሚነቅፉት። ማንም ሰው ብሎክ እንዳያደርግ እዚህ ቤት የማንም ተሳዳቢ ይሁን ሚውት አድርጋችሁ ያዳምጥ ኢንሻአላህ። እና እንደዛ ነው። ስለዚህ ኮንፍሊክት ካሌለ ትክክለኛ አማኝና ኢአማኙ ልትለይ አትችልም። ገብቷል? ዘሴም ወይ ነን እኛ ተመሳሳይ ነው የምንሆነው ምንም ፈተና ካሌለ ማለት ነው። ፈተና ካለ ግን ችግር ይፈጠራል። ያኔ እውነተኛው ከሐሰተኛ ይለያል። ሁሉም ለምሳሌ ይማራል እስከ 12ኛ ክፍል ትሄድና ፋይናል ፈተና አለ የሚኒስትሪ የማትሪክ ፈተና ማለት ነው። ያ የማትሪክ ፈተና ትክክለኛውን ከትክክለኛው ከሆነ ይለየዋል። ፈተናው ባይኖር እኮ አለቀ። ሁሉም ኖርማል ነው። ሁሉም ደብተር ይዞ ይሄዳል፣ ሁሉም ቦርሳ ይዞ ይሄዳል። ስለዚህ ፈተና መኖር አስፈላጊና ግዴታ ነው ማለት ነው። ስለዚህ ከዛ አንፃር ነው አላህ ይሄን የተጠቀመው። ሌላው የምናነሳው የአላህ ጥበብ ምንድነው? የአላህን ባህሪያት ስሞቹን የምንረዳበት ነው። አላህ ከስሞቹ መካከል አንዱ ገፉር ነው፣ መሐሪ ነው፣ አዛኝ የሆነ ጌታ ነው። ስለዚህ ዲያብሎስ ያሳስተናል፣ እኛ ደግሞ ወደ ጌታችን እንመለሳለን። የዲያብሎስ ደግሞ ዋና እንትኑ ምንድነው? ለአቅዑደነ ለሁም ሲራጠከል ሙስተቂም፣ ቀጥተኛ መንገድ አለ። ቁጭ ነው መለወዛል። ቀጥተኛ መንገድ ላይ ቁጭ የለም፣ ወደዚህ ወደዛ አይደለም፣ ቀጥተኛ መንገድ ላይ ቁጭ ላለው ነው ያለው። አላህ ደግሞ ያንን አልፈህ እሱ ጋር ስትደርስ በጣም ነው ደስ ይለው። ገባ? አላህን ለማግኘት ያን ሁሉ ነገር አድርገሃል ማለት ነው። ስለዚህ ከዛ አንፃር ነው። ሌላው የምናነሳው ነገር ምንድነው? የሰይጣን ትዕቢት አለ። ምን የሚል ትዕቢት አለ? ከአላህ ጋር ተሟግቷል። አጠማቸዋለሁ ብሏል። ማንም የሚገዛልህ አታገኘም ብሏል። ትንሽ ሰዎች ካልሆኑ በቀር አንተ ማንም አይገዛህም ብሏል። ኦኬ ፈትን ደግሞ ሞክረው ብሎ አላህ ደግሞ አሳይቶታል ማለት። እንደዛ ግን ሲያደርግ አላህ Subhanahu Wa Ta'ala ነፃ ፍቃድ ሳይሰጠን ያ ነገር ሆኖ ቢሆን አደጋ ነው፣ ስህተት ነው፣ ጥያቄ በሚያስነሳ ነው። ለምሳሌ ግዴታ ሰይጣን የሚያታለን ከሆነ እንዴ እኛ አቅም ባሌለን ነገር እርሱ ባታለለን ነገር እንዴት እንጠይቃለን የሚል ነገር ታነሳል። ግን ያንን አይደለም አላህ ያደረገው። ምንድነው ያደረገው? እውነተኛ መንገድም አለ፣ ሐሰተኛ መንገድም አለ። ይሄ የሸይጣን መንገድ ነው፣ ይሄ የአላህ መንገድ ነው። እናንተ ሰዎች ወይ ከሰይጣን መንገድና ከአላህ መንገድ አንዱን ምረጡን የተባለ ምርጫ አለ፣ ነፃ ፍቃድ ፍሪ ዊል አለ። ያንን ፍሪ ዊል ደግሞ የምናረጋግጠው መጥፎና ጥሩ፣ ሐሰትና ትክክል ወይም ደግሞ ዲያብሎሳዊ የሆነና መላእክታዊ የሆነ ሐሳብ ሲኖርና ሲኖር ብቻ ነው። ለዛም ነው ከ1400 በላይ ነቢያቶችን እንዲሁም ሌሎች አካላቶችን በየጊዜው አላህ እየላከ የሚያስጠነቅቀን ማለት ነው። አይ ቲንክ ፖይንቱን ጠቅላላ ስናደርገው በዚህ ደረጃ መረዳት እንችላለን። እሺ በጣም አመሰግናለሁ። እኔ እንዴት መሰለ ያው ላይፌ ትንሽ የዱርዬ ነው፣ ስነ ምግባር ምናምን የለኝም አክቹዋሊ እና በዛ መጠን እየተረዳችሁት እናወራና አሁን ከክርስቲያን ወንድሞቼ ጓደኞቼ ጋር ምናምን ዝም ብለን ስናወራ በመሃል እንደዚህ ግን ሲባል ምናምን ትናንትና ላይቭ ላይ ምናምን ታስታውሳለህ እንደዚህ ሲባል ያኛውን አየው ለምሳሌ ሱራ እንደዚህ 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 ምናምን ብሎ ይጠቅስልሃል። ያው ከዚህ በፊት አያውቀውም ነበር ስለሰማው ነውና ሲባል አልሰማህም እንደዚህ እንደዚህ እዛ ጋር ያለውን ነገር አይተዋል ምናምን ይላል። ያው እኔ ቀጥታ የምጠይቀው ኦኬ እሱን አውቀሃል፣ ስድስቱ ቃላት ወንጌልስ ምንድን ነው የሚለው? 10ቱ ትእዛዛትስ ምን ይላል? አንተ ኦርቶዶክስ ተዋህዶ ክርስቲያን ነኝ እና ኦርቶዶክስ ተዋህዶ ማለት ምን ማለት ነው ምናምን የሚል ጥያቄ ነው የምጠይቃቸው። ምክንያቱም ይሄኛውን መመለስ እንኳን ባልችል ስለራሱ አውቋል ወይ መጀመሪያ ስለራሱ ተረድቷል ወይ የሚል ነው። እኔ እንደውም አንዳንድ ሙስሊሞች በጣም ደስ የሚሉኝ አሉ። የሆነ ነገር ሊያወሩ ሲፈልጉ መጀመሪያ መጽሐፍ ቅዱስ አንብበሃል ወይ የሚሉት ነገር አለና እሱ ነገር በጣም ያስደስተኛል። መጀመሪያ አንብበሃል ወይ ያንን ካላነበብክ አንብበህና ያንን ምስኪ መጀመሪያ አውቀው የሚሉት
ፓርት አለና እሱ በጣም ደስ ይለኛል፣ በጣም ያስደስተኛል። እና አንዳንዱ ስለ ራሱ ሳያውቅ ምናምን ነው፣ ግን ከሁሉም በላይ እያነሱ ጥያቄ እና እንዴት ብዬ ነው መልስላቸው ምናምን ምለው ደግሞ ላይክ በመጽሐፍ ቅዱስ ላይ ሉቃስ 20 ከ34 እስከ 36 የተጻፈ አለ እና እሱንና የሙስሊሞችን ደግሞ ሱራ ምዕራፍ 44 54 እያለ ይጠቅስልሃል ወይ 52 20 እያለ ይጠቅስልሃል 55 56 እያለ ይጠቅስልሃል እና ይሄ ከገነት ጋር በኋላ ጀነት ሲገባ ካለው ህይወት ጋር በፍጹም ከኛ ጋር የማይገናኝ ነው እና ይሄንን አሁን ምን ልትል ነው ምናምን የሚል ጥያቄ ይቀርብልሃል አንዳንዴና እቺን ምላሽ ብትሰጠኝ ደስ ይለኛል። ያው እንትኑ ስለጠቀስኩልህ ይገባሃል ብዬ አስባለሁ። ኦኬ ምንድነው ያነሳት ሐሳብ ወሳኝ ናት። አብዛኞቹ አሁን እዚህ ጋር እኔ አንድ ኦርቶዶክስን እንትን ብዬ ስለ ስድስቱ ቃላተ ወንጌል በጠይቀው ማንም የሚያውቅ የለም። እንደዚህ ተርቢያ ብልቻችሁ እንደዚህ ምናምን የሚሉ ስድስቱ ቃላተ ወንጌል የምናነሳቸው ነገራቶች አሉ። በእርግጠኝነት ማንም የሚያውቅ የለም። ሐቂቃው ማለት መወሻሸት ወይኔ እንትኔን ለማለት አይደለም። ለምሳሌ እስቲ አንድ ችግር የለውም እንደዚህ አይነት ፈተና ላይ አልገባም፣ እነሱን መጠየቅ አያስፈልግም። ግን ትክክለኛ ነጥብ ነው ያነሳኸው። ሌላው እንትን የጥያቄዋ ዋና ኮር ፖይንት ምን ትመስለኛለች? አሁን ሁላችንም ዋና ዓላማ አለ። አሁን እዚህ ምድር ላይ ለፍተም ብለን ምናምን ከኖርም በኋላ ወደፊት የሚመጣ ህይወት አለ እና እዛ ህይወት ላይ እንደሰታለን ወይስ አንደሰትም የሚለው ነገር በጣም መሰረታዊ የሆነ ነጥብ ነው። ስለዚህ የኛ የሙስሊሞች ገነት ሐሳብና የክርስቲያኖች ገነት ሐሳብ አንድ አይደለም። ለምሳሌ ሙስሊሞች ገነት ላይ ሴት አለ፣ በጣም ይገርማል፣ ይበላሉ፣ በጣም ይገርማል የሚሉ ኢሹዎች ይነሳሉ። እኛ ጋር ደግሞ እንደዛ ይባል ነገር የለም። ኢየሱስ እንደተናገረው መንፈስ ትሆናላችሁ ነው ያለው። እንደ መንፈስ ትሆናላችሁ ነው ያለን ኢየሱስ ክርስቶስ። ስለዚህ እንደዛ ነው የምንሆነው። ጋብቻ ምናምን እንዴት ይሆናል የሚል ኢሹዎችን ያነሳሉ። አይ ቲንክ እዛ ጋር ነው ጥያቄ። አዎ በትክክል አዎ። ይህንን ጥያቄ የምንመልሰው በመጀመሪያ ደረጃ ይህንን ጥያቄ የምንመልሰው ሎጂካሊ ነው የምንመልሰው ማለት ነው። ሎጂካሊ የሆነ ጥያቄ ነው የምጠይቀው ይህንን ጥያቄ ለሚያነሱ ወገኖች። ገነት ላይ ጋብቻ የሚባል ነገር መኖሩ ወይም ደግሞ ኮንሱሜት ማድረግ የሚባለው ነገር መኖሩ ኃጢአት ነው ወይ? በመሰረቱ ኃጢአት የሆነ ነገር ነው ወይ ከሚስት ጋር መገናኘት? አምላክስ በገነት ላይ አይደለም ወይ ብዙ ተባዙ ብሎ ለእነ አዳም ጥያቄ ያነሳላቸው? አምላክ ራሱ አይደለም ወይ እጅ መንሻ ለመህርም ይሆን እንትን ዋጋ አዳም ለሔዋን እንዲሰጣት ምድር ላይ ከወረዱ በኋላ አምላክ አይደለም ወይ ያደረገው? ይሄ ሁሉ ታሪክ ባለበት ይሄ ጋብቻን ጸያፍነት ወይም ደግሞ በጣም ዊርድ እንደሆነ ነገር ማንሳቱ በራሱ ይሄ ስትራውመን ፋላሲ ነው፣ ቁልመማዊ ህጸጽ ነው፣ ወይም ነገር ጥምዘዛ ነው። ሐሳቡን በጣም የማጥመም የማጠልሸት ነገር ማለት ነው። ጋብቻ የተቀደሰ ነው። የሚያገቡ አካላቶች ሁሉ የተቀደሱ ናቸው። ቅዱስ አውገስቲን ራሱን የቻለውን ማሪጅ የሚል መጽሐፍ አለው። ስለ ማሪጅ ስለ ጋብቻ ብቻ ማለት ነው። የጋብቻን ቅድስነት ለማንሳት ማለት ነው። የጋብቻን ቅድስነት ለመጥቀስ ማለት ነው። ስለዚህ እዚህ ምድር ላይ ቅዱስ ያልሆነ እዚህ ምድር ላይ ቅዱስ ሆኖ ሰማይ ላይ ከሄደ በኋላ ያለምንም ኢሹ ቅዱስ የማይሆንበት ምክንያት የለም። የመጀመሪያው ነጥብ። ሁለተኛ ሁላችንም ከሞት በኋላ በመነሳት እናምናለን። ከህይወት በኋላ መነሳት የሚባለው ኢሹ ምናችን ነው የሚነሳው ነው የምንለው። መክብብ ምዕራፍ 3 ላይ እንደተጠቀሰው ምን ይላል? የሰው ልጅ ዕጣ ፈንታ ልክ እንደ እንስሳ ነው፣ ከእንስሳ የተለየ አይደለም ይላል። አፈር ነውና ወደ አፈር ይመለሳል ይላል። ነፍስስ ወደ ሰማይ ትሄዳለች ይላል። ስለዚህ ነፍስ አትሞትም ነው በእናንተ ማስተምረው መሰረት፣ ወደ ሰማይ ነው የምታደርገው። አፈር የሚሆነው ምንድን ነው? ስጋችን ነው። ይሄ ስጋ ማለት ነው። ስጋ አፈር የሚሆን ከሆነ የሚነሳው ምን ሆኖ ነው ጥያቄያችን? ስጋው ነው የሚነሳው፣ ሪዝራክት የሚያደርገው። ኢየሱስ ክርስቶስ ተነሳ ብለን ስናነሳ ምኑን የተነሳው? ስጋው ነው የተነሳው አይደለም እንዴ? በሶስተኛው ቀን ተነሳ፣ ስጋው ነው የተነሳው። ለዛም አይደለ እንዴ እነ ቶማስ በጣም ገርሟቸው ምናምን ይሄን ነገር አላምንም ምናምን ሲል ና የተወጋበትን ነካ አለው። የተወጋበትን ነካ፣ በጣም ተገረመ። ጌታዬ አምላኬ አለ። አምናሃል አለው ኢየሱስ ክርስቶስ። በምን ምክንያት? ስጋ ነው ሊትራሊ ለብሶ የመጣው። አሳም በልቶ አሳያቸው፣ መንፈስ ነው እንዳይሉ ማለት ነው። ምክንያቱም መንፈስ መሰላቸው፣ በተዘጋ በር ሲገባ መንፈስ መሰላቸው። ስለዚህ ኢየሱስ ክርስቶስ በዳግማዊ ስጋው ሲነሳ ወይም ሪዝራክት ሲያደርግ ምንድነው ያደረገው? ስጋ በልቷል፣ የሚጠጣም ነገር ጠጥቷል፣ ተዳሷልም ጭምር ማለት ነው። ስለዚህ ድጋሚ ስንነሳ መብላት ኃጢአት ከሆነ ኢየሱስ ኃጢአት ነው ወይ የሰራው? መጠጣት ኃጢአት ከሆነ ኢየሱስ ኃጢአት ነው ወይ የሰራው?
መራቢያ አካል ደግሞ ይዘን እንነሳለን። ፍትወታችንንም ይዘን ነው የምንነሳው። መራቢያ አካል ይዘን የምንነሳ ከሆነ ያ መራቢያ አካል ተራ ነው ወይ ዝም ብሎ ለዕቃ ነው ወይ የተቀመጠው ወይስ ይከስማል ማለት ነው ወይ? ምንድነው ሐሳቡ? አይታል አይሄድም ሎጂካሊ ስናየው ማለት ነው። መጽሐፍቶቹ ምን እንደሚሉ እንመልከት። አላህ Subhanahu Wa Ta'ala ቁርአን ላይ ምን ብሎ ነው የሚያስቀምጥልን? ገነት ላይ ማተቀሩ ለሁል ዑዩን ሁሉ ነገር አለ ነው የሚለው በሐዲስ አልቁድሲ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ጥያቄ ያለኝ አንዴ ቆይ ከማንበብ በፊት አንተን ነው አሁን እንደዚህ ስገቢ በመሃል ማለት ነው እንትን ይላል። አሁን ሐሳብ አንስተን ምናምን በመሃል ስገቢ ጥሩ አይደለም። ኦኬ አሁን ትምህርት ሲሰጥ ለምሳሌ እኔና እሱ እያወራን ከሆነ ትምህርት ሲሰጥ ልክኛ እንጨርስና ከዛ ደግሞ አንቺ ትቀጥያለሽ ማለት ነው። ይሄ የንግግር ስርዓት ነው። ኦኬ ስለዚህ አንድ እንጨርስና ትቀጥያለሽ፣ ችግር የለውም። ስላነሳኸው ብዬ ነው ልጠይቅ። ችግር የለውም። ያነሳሁትን ነጥብ ያነሳኋት ነጥብን ያዝ አድርገሽ መቀጠል ትችያለሽ፣ ችግር የለውም። እድል እሰጥሻለሁ። እሺ አንዴ ግን ከሱ ጋር ያለውን ነገር እንጨርስና ትቀጥያለሽ። ያለበዛ ይዘበራረቃል ሐሳባችንን። ገባሽ? ታች ኦዲየንስ አለ የሚያዳምጠን። ኪዳ ራሱ ይደብረዋል። አሁን እሱ ጥያቄ አንስቶ የኔ ጥያቄ እየተመለሰልኝ ነው ብሎ በሚጠብቅ ሰዓት እንትን ካለ ማለት ነው። ችግር የለውም ኖርማል ነው። እንደውም ለምክንያት አስቆመችን ብዬ አስባለሁና ፎር ኤግዛምፕል እኔ ለምክንያት አስቆመችን ብዬ አስባለሁና ስንቀጥል ምን መሰለህ የፈለኩት እኔ ለምሳሌ እኔ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም ነው የምወዳቸው። ዛሬ ሳይሆን ከ11ኛ ክፍል ጀምሮ የተማርኩት ነገር ስላለ ማለት ነውና አሁን አንተ የምትወዳቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በገነት የሚኖሩ አማኞች ሁሉ የግብረ ሥጋ ግንኙነት መፈጸም የሚያስችላቸው ልዩ ኃይል ከአላህ ይሰጣቸዋል። ከዛ እሱም ተጠየቀ ብሎ ያለ መልእክተኛው ሰው በእርግጥ ግብረ ሥጋ ግንኙነት መፈጸም ይችላል ማለት ነው? ነብዩም ሲመልስ ወደ ገነት ለገባ ሰው ይህንን ለማድረግ የሚያስችለው ለአንዱ ሰው 100 ሰው ጉልበት ይሰጠዋል አሉ ይልና አልትርመድ ላይ ተቀምጧል ይላል። ከዛ አሁን እኔ ከወዳጆቼ ጋር ቁጭ ብዬ በማወራበት ሰዓት ይሄኛውን ምላሽ ለመመለስ ወር ደግሞ ለማስረዳት ነው ካንተ ምላሽ እየጠበቅኩ ያለሁት ወር ደግሞ ማወቅ የፈለኩት ነገር ማለት ነው። እሺ ችግር የለውም። እያንዳንዱ ነጥብ ላይ ሄድባቸዋል። ያው መጽሐፎች እዚህ ጋር አሉ። ይሄን መጽሐፍ እንደውም ጠቅሰን እያንዳንዱ ነጥብ ላይ እንሄድበታለን። ኪዳይ ግን በመሃል ተግባ ስላል ካንዲ በመሃል ተግባና አንገብጋቢ ጥያቄ ካላት አንገብጋቢውን ጥያቄ ሲያንሳ ከዛ እንቀጥላለን። እያንዳንዱ ኢሹ ላይ ነው የምንሄደው። የሚነሱ ጋብቻ ላይ ምን ያህል ሚስቶች ነው የሚያገቡት፣ ሚስቶቹ ራሱ መገለጫቸው ምን አይነት ነው፣ ምን ይመስላሉ፣ እያንዳንዱ ፖይንት ላይ እንሄድበታለን። እሺ እህታችን ካለሽ መቀጠል ትችላለሽ። እሺ ኢምራንም ይመችህ ከሆነ መግባት ትችላለሽ በመሃል። እኔ ልጠይቅ አይመቸኝም ስላልክ ነው ያወራሁት። እሺ ቀጥይ። እኔ ጥያቄ ምድር ሲጀመር ምድርና ሰማይን እንዴት ነው አንድ ያደረጋችሁት? ሲጀመር ማለት ነው። በመጀመሪያ ደረጃ ሰማይ ማለት በቃ እኮ በጣም ሰፊ ልዩነት ይሄ ይታወቃል። እንዳንተ ጋር ገነት ሰማይ ነው ያለው ስታር አባይ። ቆይ አንዴ ይቅርታ። አይ ገነት ሰማይ ላይ ነው ያለው በክርስትና አስተምሮ ኦርቶዶክስ። ገነታችንማ ኢየሱስ ነው ሲጀመር ጀምሮ እኮ ገነት የላችሁማ እናንተ። ቆይ አንድ ነገር ልንገርክ። አሁን ሄደ ገነትን በሊዝ የምትገዛው ቦታ አይደለም። በመሰረቱ ገነት የላችሁም አላችሁ ለማለት ራሱ ይቅርታ። አንዴ ልጨርስ ነው ገብቶኝ አይደለም። ያነሳሽው ነገር ስተት ስለሆነ ነው። አሁን አንቺ ምን አልሽን? እንዴት ሰማይ ምናምን አልሽ? ሲጀመር እናንተ ገነት የላችሁም ማለት አንተ ገነትን በሊዝ ገዝታ አላስቀመጥከውም። በሊዝ ገዝቶ ምናምን የተባለው እሱ የራሳቸው ወንድሞቻቸው ምድር ስላልሆነ ነው። ምድር ስላልሆነ ነው ሰማይ ያልኩክ። ሰማይ ላይ ገነት አለ እንደ ክርስትና አስተምሮ። ኦፍ ኮርስ ማስረጃ ስጭኝ አንድ ጥቅስ። ገነት ሰማይ ላይ እንዳለ ጠብቀኝ እሰጥሃለሁ። እኔ ግን ገነት ያለው እዚህ ኤፍራጥስ ከወንዝ አጠገብ እንደሆነ የሚናገር ጥቅስ አመጣልሻለሁ። ኦኬ በክርስትና አስተምሮ መሰረት አንተ ትኖራለህ ኤፍራጥስ አጠገብ። ቆይ አንዴ ኧረ በለው ቆይ አንዴ ሚውት አድርጊማ። ቅድም ኪዳ እየተናገረ ነበር። ብዙ ክርስቲያኖች ይሄንን አያውቁም። መንግስተ ሰማያትና ገነት ይለያያል በክርስትና አስተምሮ መሰረት ማለት ነው። መንግስተ ሰማያት ሌላ ነው፣ ገነት ሌላ ነው።
ገነት የት እንደሚገኝ ራሱ ሎኬት እናደርገዋለን። ኢምራን አለ። ቆይ አንዴ ስታርት ቀጥ ያለሽ ቀልድ መስሏታል። ጥቅስ ማውጣት ትችላለህ ኢምሩ? አዎ ዘፍጥረት ገነት የሚባለው ነገር በራሱ በወንዞች በኤፍራጥስ ወንዝ በመሳሰለው ነገር የተካበበ ነገር መሆኑን የሚያሳይ ጥቅስ አለ። እሺ እኔ እንደዛ ስናገር ቀልድ መስሎት ሌላኛው ልነግርህ የፈለኩት ነገር ምድር ላይ በአምስት ሚስት መኖር በጣም ከሊሚት በላይ ሆኖ እያለ ሰማይ ደግሞ ሄደ ሰባ ሚስት ማግባት ታስባለህ? እንዲህ አይነት ሚቃቃ የሚጫወት አምላክ ባይዘው የለም። አንዴ ቆይ ችግር የለውም። ሰማይ ወይ ደግሞ ገነት የምትለው ቦታ ላይ ፍጹም ቆይ የምትፊው ነገር አሁን የምትናገሪው ነገር ቤተሰቦችሽ ያሳደጉሽን ነው። ስዳደግ የሆነ አካል እንደዚህ አይነት ባለጌ ንግግር ሴት ሆና አላህን አዳምጡ። ሴት ሆና ስዳደግ ንግግር ነው የምትናገር። አልፈርድብሽም። ያደግሽበት ማህበረሰብ ያሳደገሽ አባት ያሳደገሽ ጽድት ያለ ቤተሰብ ውስጥ ነው ያደግኩት አይደለም በምንም ተአምር ማለት ነው። ወላሂ ሚገም ራሱ ብትወለድ የኔን ይወጣት ነው። ተሳዳቢ ሴት ወንድ የሚሳደብ ኖርማል ነው። እንዲህ አይነት አምላክ የለም። ባይዘው እንዲህ ቃቃሚ ጫወት አምላክ የለም ማለት ነው። በቃ ወርታች አውርዷት። እንዴ ከህፃናት ጋር አንቀጥልም። አውርዷት ወርታች ያለ ሰባ ሚስት አስቀምጦ የሚቀጥል አምላክ የለም። ሜቢ አንተ አምላክ ታታባሪ እንደዚህ ወላሂ እስከምታዘኝ ነበር እየጠበቅኩ የነበረው። ታች በቃ እስከምታዘኝ ነበር እየጠበቅኩ የነበረው። እንዳትቆጣ እስከምታዘኝ ነበር እየጠበቅኩ የነበረው። ኦኬ ኪዳ ወደ ነጥቦቹ እንሂድ። በቃ አይታል በጣም አብዛኞቹ ስርዓት የላቸው ኪዳ ለምን አለ ከመውረድህ በፊት ግን ማለት ነው። እኔ አሁን ለምሳሌ ቅድም እያየሁ ነበር። ለምሳሌ እሷ እንደማታውቀው እኔም የማላውቀውን ነገር ቅድም እያሳየህ አንተ ትሁን ኢምራን አይቼ ነበረ። ለምሳሌ በጋብቻ ዙሪያ ቅድም እየጠየኩ ነበርና እየዘረዘርካቸው የነበራቸው ነገሮች ነበሩ። ተቆራረጥክ ኪዳ አንድ ሰው ቅድም እያሳየ ከነበረ ውስጥ አንድ ሰው 5 6 ወር 7 አግብቶ እንደነበረ መጽሐፍ ቅዱስ ላይ አውጥተህ እያሳየ ነበርና አይዊሽ ላይክ እኔ እንደማላውቀው ሁሉ እሷም አታውቅም። ልታሳያት ብትሞክር ኖሮ አሪፍ ነበር ብዬ አስባለሁ። ምክንያቱም ሪፈር እንድታረግ ማንበብ እንድትችል ወር ደግሞ ነገ መጠየቅ እንድትችል ማለት ነው። አሁን ከአንተ ጋር ተወያይቼ ኦኬ እዚህ ጋር ጨርሼ አይደለም ልወጣ የምችለው ራሴም እንዳነብ እንድጠይቅም ነውና ቅድም እያሳየህ ነበርና ብታሳያት ኖሮ ደስ ይለኝ ነበር። እንደኔ ማለት ምን መሰለህ ኪዳይ አሁን ሁለት አይነት አፕሮች አለ። አሁን እንደዛ አሳይተህ ለመማማር ምናምን አሁን እኛ ምን አለ መሰለህ አሁን በዚህ ሰዓት አሁን ባለቀ በዚህ ሰዓት ላይ አሁን እንደዚህ ወርደን አንሰዳደብም። እኔ አሁን ለምሳሌ ብትጠይቅኝ እኔ አልበሻሸቅም። ለምን ወረታች አውርደን ታብታብ ታደርጋለች። ገብቷል። አሁን ይሄ ለመበሻሸቅ ቃላቶችን የሆነ በተለይ ሴት ደግሞ ስትሆን እንደዚህ ሴት እንዲህ ካወራች አስቡት። አሁን እቺ ልጅ ሊኖራት ነው ወደፊት ወይም ደግሞ ባል አላት። በጣም አሳፋሪ ነው። ገብቷቸዋል። ስለዚህ አሁን በተለይ ሴት ሆና እንደዚህ ውርድ ብላ ስትዝረከረክ መውረድ ነው ያለባት። ትክክል ነው። አሁን ቢቻልና መማማር ብንችል ምናምን ለመማማር ክፍት ሰው ቢሆን በጣም ጥሩ ነበር። ከዛ ውጭ ግን ትንሽ ያስቸግራል። ከዛ አንጻር ነው እንደዛ ያደረኩት ማለት ነው። አሁን አንተ ቀደም ያሳየኸው ነገር መጽሐፍ ቅዱስ ላይ አለ እያልከኝ ነው ያለው ማለት ነው። አሁን ቀደም ኢምራን ክፈትለት። እኔና ኢምራን ተራ በተራ ነበር ያሳየ ነው። ኢምራን ክፈትለት። ስለ ዳዊት ስለ ጋብቻ ከአንድ በላይ ማግባቱን ማስረጃ ፈልጎ ነው። ኸይር እሺ አልሐምዱሊላህ ወከፋ አፎን እሺ ምግብ ረገና አራት እየበላሁ ነው። እሺ ከጋብቻ ስንጀምር መጀመሪያ በክርስትና ከአንድ በላይ ማግባት ዝሙት ነው ኃጢአት ነው ያለው ማን ነው? የመጀመሪያ ጥያቄያችን ከአንድ በላይ ማግባት ዝሙት ነው የምትሉ ከሆነ ማስረጃ ቀርቡልኝ። ከመጽሐፍ ቅዱሳቸው አታገኙም። የለም አታግቡ የሚል ጭራሹ ነው የለም። ግን ይገርማል መጽሐፍ ቅዱስ ላይ ሲመጣ እግዚአብሔር እንዳውም ለነቢያቶቹ ያጋባቸዋል። ምሳሌ ዳዊት 8 ሚስቶች አሉት ኢንሻአላህ። ከዳዊት በፊት ግን እግዚአብሔር የተናገረውን ተመልከት። እግዚአብሔር ምን አለ እዚህ ጋር መጽሐፈ ሳሙኤል ካለ ምዕራፍ 12 ቁጥር 8 ላይ መንግስቱንና ሚስቶቹን ሰጠሁህ አለ። እግዚአብሔር ለዳዊት ሚስቶች ሰጠው። ሚስት ብዜት ነው። ስለዚህ እግዚአብሔር በጣም ብዙ ሚስቶች ለዳዊት ሰጥቶታል። ብዙ ሚስቶች። እሺ እንቀጥል።
በእስራኤል ላይ በይሁዳ ላይ አነገስኩ። ይህም ሁሉ እንኳን አንሶ የማይበቃ ቢሆን ኖሮ በተጨማሪ እጥፍ አድርጌ በሰጠሁ ነበር፣ ሚስቶችን እጥፍ አድርግልህ ነበር። ስለዚህ ከአንድ በላይ መግባት ዝሙት ከሆነ እግዚአብሔር ዝሙት ያሰራ ማለት ነው። ለምን እዚህ ጋር ያው ለዳዊት አጋባው ማለት ነው። አንደኛ እሺ፣ እነማን ናቸው? ከተመለከቱ እነማን እንደሆኑ መጽሐፈ ሳሙኤል ካለ ላይ ስማቸዋለህ። ምሳሌ አሂኖአም፣ አቢጌል፣ ከማአካ ስማቸው በጣም ከባድ ነው። ያለ ከሃኒጊት፣ ቢጣል እና አጌላ ናቸው ሚስቶቹ ማለት ነው። 8 ሚስቶች ናቸው። 1 2 3 4 5 6 7ኛ ደግሞ እዚህ ጋር እንዳለች 8ኛ ደግሞ የእንትና ልጅ አለ ስሙም ጥራለኝ የንጉሱ ልጅ። ስለዚህ 8 ሚስቶች አግብቷል ዳዊት። ከአንድ በላይ መግባት ዝሙት ከሆነ ዳዊት ለምን እግዚአብሔር ዝም አለ? ይህን ሁላ ሲያገባ ግን መቶ ምንድን ያለው ቢያንስ እጨምርልሃለሁ ነው ያለው። እያንዳንዱ ነቢይ ተመልከት። አብርሃም 3 ሚስት፣ ሙሴ 2 ሚስት፣ ያዕቆብ ሰለሞን 1000 ሚስት፣ ያዕቆብ ወደ 8 ከጀመ እስከ 8 ሚስት፣ ኤሳው 7 ሚስት አያልቅም። ይሄ ሁላ እግዚአብሔር ያገባቸውና እና ከአንድ በላይ መግባት ዝሙት የምትሉ ከሆነ እግዚአብሔር ለምን ዝም አላቸው ነው። ኤኒዌይ ማስረጃ የላቸውም። ቀጥላው አይ ኪዳ ልይ ስላለን ያሳየው ትሄደን። ኦኬ እና እንደዛ ነው። እሺ ወደ ቀደመው ነገራችን እንመለስና አሁን በቃ ያለው አይወልዱም አይዋለዱም አለን ይመስገን። ዋኒ ሄራል በመሀል አትግቡ ከይቀርታ የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ እንጂ መብልና መጠጥ አይደለችም ብለዋል ብሎ የሉቃስን ያንስ በሮሜ ላይ ያለውን ያነሳል፣ በሉቃስ ላይ ያለውን ያነሳልና ከዛ ወደ ሙስሊሞች ሲኬድ ደግሞ የጀነቱ ቦታ በዚህ መንገድ አይደለም ያለውና ምድር ላይ ያለው ህይወት